sabe la gute ha mare ni wa udah wa udah isma mana are di nggih nggih bagus baca beda itu ሰላም ውድና የተከበራችሁ የማርካን ተከታታዮች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላምና ጤና ትተረፈሱ ይበልልኝ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን እንድትሆኑ በአክብሮት እጠይቃለሁ። ያው የሀገር ኑሮ እንዴት አድርጋችኋል እንደምትሉኝ አልጠራጠርም። በጣም ደህና ነኝ፣ ተመችቶኛል እና ዛሬ አንድ ወንድሜ ሰርፕራይዝ ለማድረግ እየጠበኩት ነው። ያው አብረን እንጠብቃለን። እስከዛ ድረስ ቤቴን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እጠይቃችኋለሁ። በነገራችን ላይ መልካም ላደረገ ሰው ማመስገን ግድ ነውና የዛሬ ፕሮግራሜ የምስጋና ነው። እናንተ ደግሞ እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብሮነታችሁን እንድታሳዩ በአክብሮት እጠይቃለሁ። አብረን እንጠብቃለን። እንግዲህ አላቅም እንደሚል አላቅም። በዛውም ትንሽ ቅመም ነገር አለችኝ፣ ያው ጣል አደርግበታለሁ። ያችን ቅመም ግን አሁን አልነግራችሁም፣ ለእናንተም ሰርፕራይዝ እና ያው አብራችሁን ቆዩ ልላችሁ እወዳለሁ። አመሰግናለሁ፣ እወዳችኋለሁ። ያው እንግዲህ እኛም እየጠበቅነው ነው። በዚህ አጋጣሚ ግን ሰው ሰርፕራይዝ ማድረግ በእኔ እንዴት እንደሚጨንቅ ደርሷል ጋይስ ደርሷል። ያውና እየገባ ነው እንግዲህ ያው ለሰው ልጅ ጥሩ ላረገልን ሰው ከምንም በላይ ማመስገን ግድ ነው። እውነቴን ነው የምላችሁ። ለጀግና ወንድምሽ እሱማ ስለኔ ሞትንም ይደፍራል ሁሉን እየቻለ መከራን ያልፋል። እኔም እጓጓለሁ ብድሩ ሊከፍለው ሕልም አለኝ አንድ ቀን ሰው ሆኜ እስካኮራው። ስለኔ ሞትን ይደፍራል ስለኔ መከራን ያው እንግዲህ ጋይስ ቢያረፍድብንም ደርሶልናል ማለት ነው። በዚሁ አጋጣሚ ግን የምነግራችሁ ነገር ቢኖር መዋለድ ቋንቋ ነው። ምን እንደምላችሁ አላቅም። ብቻ ግን አንዳንድ ጊዜ ሰው ምንም ነገር ቢኖራችሁ ባይኖራችሁ ሰው ያስፈልጋችኋል፣ በየትኛውም አጋጣሚ ማለት ነውና ሰው በሌለ ሰዓት ሰው የሆነ ወንድማችን ቃላት የማይገልጸውን እንጃ ምን እንደምለው አላቅም። እውነቴን ነው የምላችሁና ያው የዛሬው ፕሮግራሜ የምስጋና ነው። ትንሽ አርፍዶብን የመጣውና ማብራሪያ እየሰጠን ነው ለምን እንዳረፈደ እንጃ። መልካምነት ለራስ ነውና ብቻ ግን ደስ ይላል። እሺ እንግዲህ ጋይስ እንግዳችን መጥቶልናል ማለት ነው። ዛሬ በካሜራ ነው እና ሰላም በልልኝ። እሺ ሰላም ብለናል። ሰላም በልልኝ። ሰላም ናችሁ? ሰላም ናችሁ አለን። ሰዓት አርፍደን እንዲሆን ያው ደርሰን ዋና መድረሳችን እንግዲህ ያለውን ፕሮግራም አብረን እናያለን ማለት ነው። በዚህ አጋጣሚ ያው እንደነገርኳችሁ ነው በጣም የምወደው በጣም የማከብረው ወንድሜ ነው። በዛውም ተዋወቁልኝ። እንግዲህ ያለውን ነገር ቀሪውን ደግሞ አብረን እናያለን። እስከዛ ድረስ ግን ቤቴ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ምንኛው ግን ያቃጥላል። ያጣኑ ሳቤ ላጉት ማረኝ
ነገኛ ነገር እኮ ቢመጣም እኮ ሰው ተዋጋ ነው ያዘው ይችላል። እና ለተኛ ነገር ቢመጣም እኮ ፍራንክ መጀመሪያ ፍራንክ እንዴት ነው ደነገጣችሁ? አቅቶ የካቲን መቆጣጠር አቅቶ እንጂ ብዙ ላለፋችሁ ነበረ። የፕራንኩን ነገር እንግዲህ እኔ እንጃ። በነገራችን ላይ የኛ ቤት ሰው ብዙም ድንጉጥ አይደለምና እሱ የገረመችኝ እጇን ከታ እየበላሁት ያለውን ስጋ አላወጣችውም እና እየቀረጸችኝ ያለችው ያው ሲስተር ናት እና እሷ ስላልደነገጠች ብዙም አልደነገጡም። ምክንያቱም እውነት ቢሆን እሷ ትደነግጣለች ብለው ያስባሉ። ያው እንግዲህ የፕራንኩ ሰዓት አልቆ ወደ ሰርፕራይዙ ገብተናል ማለት ነው። በዚህ መልኩ ወንድሜን ሰርፕራይዝ አድርጌዋለሁ። የኔ መልካም ወንድም በጣም አመሰግናለሁ ስለ ሁሉም ነገር። ብድርህን እግዚአብሔር ይክፈልህ። ሀገር ውስጥም ሆኜ ከልጅነት ጀምሮ እየተቆጣ ስናጠፋ እየመከረ እየመለሰ እያሳደገን ወንድማችን ነውና በጣም እንወድሃለን፣ እናከብራለን። ይህ ላንተ ቢያንስብህ እንጂ አይበዛብህም። እውነት ለመናገር እውነት በጣም ቢያንስብህ እንጂ አይበዛብህም። እንዲሁ ደስ እንዲለኝ ነው ይሄን ነገር ያደረኩት ማለት ነው። እና ለማንኛውም ሰርፕራይዙ ይሄንን ይመስል ነበረ። ምን እንደተሰማው በኋላ እንጠይቀዋለን ማለት ነው። ለጀግና ወንድምሽ እሱማ ስለኔ ሞትንም ይደፍራል። ሁሉን እየቻለ መከራን ያልፋል። እኔም እጓጓለሁ ብድሩን ልከፍለው። ሕልም አለኝ አንድ ቀን ሰው ሆኜ እስካኮራው። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰው ሆኜ ብድር ልከፍለው። ሕልም አለኝ እስከማኮራው። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ያው እንግዲህ ጋይስ ሰርፕራይዙ በዚህ መልኩ እንደቀጠለ ነው ማለት ነው። በዚህ አጋጣሚ እኔ ስደት በነበርኩበት እህቶቼ እናቴ ጋር በሌሉበት ሰዓት ላይ እንደ ልጅ ጠርታ እንዲያርግ ስትለው እሺ ይሄን አርግ እሺ በቃ ብቻ ትልቅ ሰው ብቻ ሳይሆን ትንሽ ሰው ራሱ ቢያዘው ማለት ነው እምቢ አያውቅም። በቃ እንደ ወጣት የሆነ እንዴት ነው አንዳንዴ ወጣት ስትሆኑ የሆነ ኃይለኝነት አለ አይደለ? እንደዛ አይነት ሰው እንኳን አይደለምና ለትንሽ ትልቁ ታዞ ትንሽ ትልቁን አክብሮ የሚኖር ሰው ነውና ይገባል። እውነት እኔ እንጃ በቃ ብዙ ነገር ብችል ባደርግለት ደስ ይለኝ ነበር ጌታን፣ ግን በቃ እንዲሁ በትንሹ ደስ እንዲለው ነው። በዚህ አጋጣሚ ዮሐንስን በጣም ነው የሚወደውና የመጥምቁ ዮሐንስን ስለ አድኖ ስጦታ ገዝቼለታለሁ። እንግዲህ ደስ እንደሚለው ተስፋ አድርጋለሁ። በዚህ አጋጣሚ በቃ ከዚህ በላይ እንግዲህ ምንም የለም። እውነት ነው የምላችሁ ማለት ነው። ብቻ ደስ ይላል ያለው ነገር አላቅም። ዛሬ በጣም ደስ ብሎኛልና እሱም ደስ ይለዋል ብዬ ተስፋ አደርጋለሁ። ልነግራችሁ ወደው የስጦታ ትልቅ ትንሽ የለውም። በዚሁ አጋጣሚ አንዳንድ ጊዜ ስጦታ ትልቅ ካልሆነ ብለን የምንፈልገው ነገር አለ፣ ግን ነው ያ አይደለም። ለሰው ልጅ ትንሽ የሚሆን ትልቅ የሚሆን ሰጪ አክባሪ ጠሪ አክባሪ ይባላል እና ለምታከብሩት ሰው ነው ብዙ ነገር ለማድረግ የምትሞክሩት ያንን ሰው ለማስደሰት እና የስጦታ ትንሽ የለውም ብዬ ስላሰብኩኝ ደግሞ ከዚህ በላይ አላውቅም። ብቻ ግን እሱም ደስ ይለዋል ብዬ አምናለሁ። መጥሙቅን በጣም ነው የሚወደው፣ በጣም ሲምልም በዮሐንስ ነው የሚምለውና ለዛ ነው የመጥምቁ ዮሐንስን ስዕል አድኖ የገዛውለት እና በቃ አላውቅም። ብቻ ግን ዋናው ቁም ነገሩ ማመስገን ነው። በቃ ሰው ባልሆነ እንዴት ነው ሰው በጠፋ ሰዓት ሰው ሆኖ ከጎናችሁ የሚገኝ በትንሹም በትልቁም እኔ ብርቅ ልጄ ብታጠፋ ተቆጥቶ ብትጎዳ ብቻ እንደ ወንድም አለ አይደለ ከጎናችሁ ሆኖ እና በጣም አመሰግናለሁ። በጣም ከሚባለው በላይ አመሰግናለሁ ጋይስ። እናንተም ደግሞ በኮሜንት አመስግኑልኝ።
ቤቴን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እና ብቻ አላቅም በቃ ደስ ብሎኛል። ምን እንደምላችሁ አላቅም። ለጀግና ወንድምሽ እሱማ ስለኔ ሞትንም ይደፍራል ሁሉን እየቻለ መከራን ያልፋል። እኔም እጓጓለሁ ብድሩ ልከፍለው ሕልማለ ያድርገን ሰውዬ። በዛ አጋጣሚ የምለው እንግዲህ ያው እግዚአብሔር የተመሰገነ ለዚህ ሰዓትና ለዚህ ቀን ያበቃን እግዚአብሔር አምላክ ክብር ምስጋና ይግባው። ያው ባላሰብኩት ሰዓት ደግሞ ከእሱ ይሄን ነገር ማየቴ ለእኔ ደስ ብሎኛል፣ ከምንም ከማንም በላይ ማለት ነው። ለሰው ልጅ ያው ሁሉ ነገር ማለት ለእኔ ትልቅ ነገር ነው። ሜቢ ምናልባት ለሰው ትልቅ ነገር ነው ያደረኩት፣ ትንሽ ነገር ነው ያደረኩት ልትል ትችላለህ። እንደሰማሁት ለእኔ ትልቅ ነው። ጊፍት ማንኛውም ጊፍት ትንሽ ትልቅ አይባልም፣ ትልቅ ነው። ለእኔ መልካም እንደተመኘችልኝ ሁሉ እግዚአብሔር ዘመኗን ሁሉ መንገዷን ሁሉ ሰላምና ጤና፣ ፍቅር ሁሉ ነገሯን የተባረከ እንዲሆን እመኛለሁ። እሺ ማይ እናመሰግናለን። ምን ተሰማህ? እኔ ደስ ብሎኛል። ቅድም ስትናገር በዚህኛው ጅፓት እየሰማሁ ነው። ሰው ከእህቱ ምንም አይነት ነገር ቢቀበል ደስተኛ ነው ስልሽ ሜቢ ምንም በቃ ይህ ትልቅ ነገር ይሄን ጊፍት ብትሰጠኝ እህቴ ለኔ ያላትን ፍቅርና ለኔ ያላትን ቦታ የሚገልጽ ስለተሻለ ያረኩልህ ነገር ትንሽ ቢሆንም እስኪ በቃ ይሄን ነው ፈራ እግዚአብሔር የሚያክሰው ጊፍት በቃ ማንኛውም ጊፍት ያከብርሽ ነው እኮ ሰው መልካምነትሽንና አንቺነትሽን ቢወድ ነው። ምንም ይሁን የስጦታ ትንሽ የለም። እግዚአብሔር ልታመሰግኝ ይገባል። ዛሬ ላይ ደግሞ አንቺ ከሀገር ወጥተሽ ሄደሽ መጥተሽ ዛሬ ላይ ደርሰሽ እግዚአብሔር አምላክ ለዚህ ላበቃ ክብር ምስጋና ይግባው። ለኔ በቃ አላውቅም ዛሬ እንኳን ይሄ ነው ብዬ መናገር ነው ያልኩት። ሰማኝ ስለሆነ እግዚአብሔር ይመስገን። መድኃኒዓለም እጅግ በጣም አመሰግናለሁ። ለሁላችሁም እግዚአብሔር ይስጥልኝ። ያው እግዚአብሔር አመሰግናለሁ ማርያምን አየር ላይ ያው እንግዲህ ጋይስ ያው ኬኩን እንዳንቆርሰው ቢላ ውስጥ ነው የምትለኝ። የእስካሁኑ ፕሮግራም ይህንን ይመስል ነበረ። እውነት ለመናገር በጣም ደስ ብሎኛል። ምክንያቱም ያው ሰው አንዳንዴ ጥሩ ያደረገላችሁን ሰው በትንሹም ይሁን በትልቁም ይሁን ብቻ በቃ እናንተ ስሜታችሁን በሚገልጸው መንገድ ማመስገን ግድ ነውና ምስጋና ትልቅ ነገር ነው ለሰው ልጅ ማለት ነውና ለኔ ያው አንድ ጊዜ እግዚአብሔር ብሎ የሆነ ቀን እነግራችኋለሁ። ምክንያቱም ለኔ ምን ያህል መስዋዕትነትን ለኔ ምን ያህል ነገርን እንዳደረገ እንግዲህ ያው በቪዲዮዎች እንገናኛለን። ስለምንገናኝ በዛ ቪዲዮዎች እነግራችኋለሁ ማለት ነው። ለኔ በጣም ብዙ ነገሮችን ብዙ መስዋዕትነቶችን ከፍሏል። አንዳንዴ መዋለድ ቋንቋ ነው እና በጣም ብዙ ነገር ብቻ እነግራችኋለሁ፣ አወራችኋለሁ። ሲከፋኝም ደስ ሲለኝም የምመጣው ወደ እናንተው ነውና የስካውሩ ፕሮግራም ይሄን ይመስላል። ቤቴን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ሰብስክራይብ አድርጉ በላችሁ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እንወዳችኋለን። ባይ